አቤኒ አቤት ብሌን እባላለሁ የዜማ እህት ነኝ ምን የዜማ እህት አው እህቴ ነች እኔም እየፈለግኳት ነው እስካሁን ግን ምንም ያገኙት ነገር የለም እህቴ ሁሉም ነገር የምታወራው ለኔ ነው ስላንተ ስላንጎራጓሪው ስለሁሉም ነገር አውቃለሁ እህቴ ለመጨረሻ ጊዜ አንተን ካገኘች በኋላ በጣም ደስ ብሏት ነበር ከዛም ድጋሚ አንተን ለማግኘት ስትወጣ ነው የት እንደገባች አልታወቀም እኔም እኮ ግራ የገባኝ እሱ ነው ይኸውልህ እህቴ አንተ ጋር ስትመጣ ነው የጠፋችው ስለዚህ ካንተ ውጪ የምጠይቀው ሰው የለም ማለት አልገባኝም እህቴ የት ነች አቤኒ እኔም እኮ ግራ ገብቶኝ እየፈለግኳት ነው ይኸውልህ አቤኒ ምናልባት እህቴ አንተ ጋር ልትሆን ትችላለች ግን የምታገቷው ምክንያት አንተ ነህ አልገባኝም ምን ማለት ፈልገሽ አስጨርሰኝ በዚህ ሁለት ቀን ውስጥ እህቴን ካላገኛት ትልቅ ችግር ውስጥ የምትገባው ይኸውልሽ ጨርሻለሁ በቃ እኔ ልሂድ መሰለኝ ወዴት ነው ወደ ቤት ነው አይ ትንሽ እንቆይ እንጂ በጣም ነው እንዴ ከኔ ጋር መቆየት የፈለግሽው አታ አናትን ለሁለት ከፍዬ እንዳላስቀምጠ እናቱ ዛሬ በጤናሽ አይመስለኝም ቻው እርግበላ አመዳ ወይኔ አሁን ያዳን ምንድነው የምለው በቃ ወይኔ ዛሬ ገደለኝ ላስቆመው እንዴ ደሞ አሁን ለሌላ ነገር የፈለኩት ይመስለዋል አያምነኝም ወይኔ ዛሬ ግዴታ ቤቱን ማግኘት ነበረብኝ ደሞ ያዳ እዚያ ቆዩ ብሎኛል አሁን ይመጣል ወይኔ ምላክ ምን ጣጣ ነው እባክህ አምላኬ እሻው ምን ሊውጠኝ ነው ምን ላድርግ ዜሜ ምን ውስጥ ገብተህ ይሁን እባክህ አንዴ ብቻ የዜሜን አይንልኝ እባክህ አምላኬ እርዳኝ እሺ ምን ላድርግ ሁሉንም ነገር ሞከርኩኝ የት ብዬ ልፈልግሽ ዜሜ ኧረ አምላኬ ተው እርዳኝ ኧረ ተው እባክህ እባክህ አምላኬ ዜሜን ከነዛ ክፉዎች ጠብቃት ለነገሩ እኔ ነኝ ጥፋተኛ ምን አለ ነይ ብዬ ባልቀጠርኳት እንደናፈቀችኝ ብትቀር ይሻለኝ ነበር እንደዚህ ደግሞ እዛው ደህና ሆና ብትኖር ይሻለኝ ነበር እባክህ አምላኬ የኔ ባታረጋት እንኳን ደህና ትሁንልኝ ሰላም ትሁንልኝ በቃ የት ነሽ ዜሜ የት ነሽ ያለሽው የት ነሽ ህመሜን ስቃይን ባየሽ የት ነሽ
ተከፋው ካይኔ ላይ ሳጣሽ የተውሺ ቦታ ላይ እመላለሳለሁ ትመጫለሽ ያልኩ ቆሜ እጠብቃለሁ አድሏ የት አለ? ቆየህ በጣም ሄደ ብቻ እንዳትኝ። ለማቆየት የቻልኩትን ሁሉ አድርጌያለሁ። አድሏ እንዴት እንደምንም ትንሽ ማቆየት ይከብድሻል? በጣም ቆየህ። እሺ አሁን ምን እናርግ? እኔ እንጃ ድጋሚ እናገኘዋለን ካልሆነ ለዛማ ምንም ሰዓት የለንም እድሏ ማለት አቤኒ ጨንቆ ደውሎልኝ ነበርና ዜማን የሆነ ነገር ሊያረጓት ነው አለኝ። የሆነ ነገር ሊያረጓት ነው ማለት እኔ እንጃ ብቻ በጣም ጨንቆት ነበር። የት ነው አሁን እሱ? እንጃ እኔ አልጠየቅኩትም እኮ ደውልና ጠይቀው። ወይ ያዳ አገኘኸው? አላገኘሁትም። አንተ የት ነህ? ወይኔ እኔማ እዚሁ ሰፈር ነኝ። እሺ በቃ እዛው ጠብቀኝ መጣሁ። አረ የሆነ ነገር አድርገህ ያዳ፣ እኔ በጭንቀት መሞቴ ነው። መጣሁ አቤኒ፣ መጥቼ እዛ እናወራለን። የትም እንዳትሄድ እዛው ጠብቀኝ። ወይኔ እነዚህ አውሮች ዜሜን ምን ሊያደርጓት ይሁን? ወይኔ እጄን በእጄ በለው። ዜሜ አንቺ እኔ በሕይወት እያለሁ ምንም አትሆኝ። ነፍሴን ሰጠቼም ቢሆን አተርፍሻለሁ። አንቺ የሆነ ነገር ሆነሽ እኔ መኖር አልችልም ዜሜ። አምላኬ አለካ፣ ግን አንተ አለካ። እያየክ እንዴት ዝም ትለኛለህ? ቆይ እኔ ምን በደልኩ? እኔ ልጅህ አይደለሁ? እሺ እስከ መቼ ነው የምታሰቃይ? እባክህ አምላኬ በሕይወቴ ሌላ ምንም ነገር አልለምንም። ዜሜን ብቻ አምጣልኝ እባክህ። ቆይ ናቲ አውቆ እንዴ ስልክ የማያነሳ? ምን አስቦ ነው? ዜማን ከሱ ውጪ ሌላ ሰው ማንም ላይ ገታው አይችልም። እኔንማ ህይወቴ እንዲያበላሽው እንዳይቀራት ሲሉ ምን አባቱ ፈልጋ ነው የምትደውለው? ወይኔ ከናቲ ጋር አሁንም አልተገናኛችሁ? አረ ወፍ ስደውልለት ማያነሳ። ቆይ ምን ሆኖ ነው? ችግር አለ እንዴ? እኔም ግራ ገብቶኛል። ኢዛና ግን እየዋሸኝ አይደለማ? ማለት ምን ሆኖ ደግሞ የሚዋሽ? አይ አግኝታው አውቃችሁ እንዳይሆን ስልክ የማታነሱት። ይኸውልሽ ነው እኔ በጣም ብዙ የሚያስጨንቁኝ ነገሮች አሉ። ለእንደዚህ አይነት ተራ ነገር እኔ ጊዜ የለኝም። ኢዛና እኔ የሚያስጨንቀኝ ነገር ጠፍቶ አይደለም 10 የምደውለው።
እና ለምንድን ነው ለኔ የምትደውይው? ደግሞ ናቲ እንደዚህ አጥብቀሽ የፈለግሽበት ምክንያት ምንድነው? ኢዛና ብዙ ነገር ቃል ገብታችሁልኝ እንደነበረ ረሳው እንዴ? አንቺ ዛሬም እዛው ላይ ነሽ። ስንት ነገር እየተበላሸ እንደሆነ እያየሽ እንዴ? አሁን የሚያሳስብ ነገር ሆኖ ነው? እሱ የኔ ጉዳይ አይደለም። ያንቺ ጉዳይ ካልሆነ አስር ያደውይብኛ። ኢዛና ሳልፈልግ እዚህ ነገር ሲከተትከኝ አንተ መሆኑን እንዳረሳ እናማ ቃል የገባችሁልኝ ነገር ታርጉልኝና ከዚህ ነገር ታስወጡኛላችሁ። ካልሆነ ጉዳቱ ለእናንተ ነው። እያስፈራራሽም ባልሆነ እንደፈለክ አስብ። የበሰበሰ ዝናብ አይፈራም። ይኸውልሽ በዚህ ተራ ወሬ እዛ የምታስፈራሪውን ሰው አስፈራሪ። እኔ ዛና በእንደዚህ ጥቃቅን ነገር እኔ የምበረግግ ሰው አይደለሁም። እሺ ተራ ወሬ መሆኑን አለመሆኑን ስትተገብር ታያዋለህ። ቆይ ምንድነው የምትፈልጊው አንቺ? የምፈልገውማ ግልጽ ነው። አንደኛ ቃል የገባችሁልኝ ነገር አንድ ባንድ ታርጉልኛላችሁ። ሁለተኛ ከዜማ ጉዳይ እኔን እንደምንም አድርጋችሁ አውጡ። አሁን አይመለከተኝም። እዛው ከናቲ ጋር ጨርሱት። ሄሎ እንዴ! እሺ ራሽ ማን እንደሚጎዳ እናያለን። እስቲ እኔን ዋን በደንብ አላወቃችሁኝ። እስካሁን ጥሩ ጎኔን ብቻ ነበር ያያችሁት። ሲከፋኝ ምን እንደማደርግ አታውቁም። አንድ ባንድ ጉድጓድ ባርከታችሁ እኔ ነው አይደሉኝ። ሁላችሁም ተራችሁን ጠብቁ። አላበዛችሁም? እንደውስ አንዴ ናቲ አንዲች እኔ የራሴ ህይወት የለኝ እንዴ? የራሴን ህይወት መኖር አልችልም? እኔ የራሴ ስንት ጭንቀት አለብኝ። የነሱ ጣጣ ደግሞ አንድ ዜማ አንዴ ናቲ አንዴ የራሳችሁን ችግር እዛው ራሳችሁ ላይ አስሩ። እኔ ዛኔ የነሱ ችግር መፍቻ ነኝ እንዴ? ያዳ ምን እናድርግ? ዜማን ማግኘት አለብን። ያዳ አቢኒ ተረጋጋ እስቲ መጀመሪያ። ያዳ ስሬ ተረጋጋት በለኝ። ዜማ ከታገተች እኮ ድፍን 3 ቀን ሞላት። እስከ መች ልረጋጋ? እስኪ ገሏት። አቢኒ እኛም እኮ እየፈለግናት ነው፣ ዝም አላልንም። ያዳ ለምን ልትረዳኝ አትሞክርም? ዜማ ችግር ውስጥ ነች እያልኩ እኮ ነው። አቢኒ ሳልረዳ ቀርቼ እኮ አይደለም፣ ግን በቃ ሁሉም ነገር እየሞከርን ነው። እሺ ምን እናድርግ እስቲ? በቃ አይደለም ያዳ፣ ዜማ ችግር ውስጥ ነው ያለችው። አቢኒ አንዴ ተረጋጋና የሆነውን ሁሉ እስቲ ያስረዳን። ለኖሃ ደውዬላት ነበር። እኮ ምንም ያለች ነገር የተለየ ነገር እኮ የለም አቤኒ። እንዴት የለም ያዳ? ናቲም ተሰወረ። ዜማ የት እንደገባች አይታወቅ እኮ። እሱ መስወር ከሷ ጋር የሚያገናኘው ነገር ይመስላል? አዎ ያዳ፣ በእርግጠኝነት ከሱ ውጪ ማንም ሊያግታት አይችልም። ስለዚህ ግዴታ ዛሬ እሱን ቤት መፈተሽ አለብን ማለት ነው። አዎ ያዳ፣ ከዚህ በላይ ከዘገየው ዜማን አይኔ እያየ ማጣቴ ነው። የሆነ ነገር እናድርግ በእናትህ። አቤኒ ተረጋጋ። እኔ ዛሬ እንደምንም ኢዛና እንዲጠቁመኝ ያደርጋለሁ። በቃ እድሏ ከዛሬ ማለፍ የለበትም። በዘገየን ቁጥር ዜማን እያጣናት ነው የምንመጣው። ዛሬን እንደምንም ቤቱ እንዳይሳይሽ አድርጊ። አታስብ፣ ባይጠቁማት እንኳን ወይም ተከትዬ ወይም ተገዶ እንዲያወራ አደርገዋለሁ። እንዴትም ሆኖ ዜማን ላግኛት። በቃ አሁን እንበታተን። እዛ ቦታው ላይ ሄጄ ልጠብቀው። ቢስ በቃ አንቺ ሂጂ፣ እኔና አቤኒ ኖሃን አግኝተናት እንመጣለን።
ይሄ ደግሞ አስሬ ለምንድን ነው የምደውልብኝ? ሄሎ ኖሃ የት ነሽ? ቤት ምን ነበር? ፈልጌሽ ነበር። አሁኑኑ መገናኘት አለብን። አቤኒ በቃ እኔን ከዚህ ጉዳይ አውጡኝ። ማለት ከዚህ ጉዳይ አውጡኝ ስትይ? በቃኝ አቤኒ፣ የቻልኩት ሞክሬያለሁ። ከዚህ በኋላ ምንም ማድረግ አልችልም። አጠፋሁኝ፣ ይቅርታ አልኩኝ። ከዚህ በኋላ ምንም ማድረግ አልችልም። በቃ ይቅርታ አልሽ አይደል? በማይመለከትሽ ገብተሽ ዜማ የት እንደገባች የት እንዳለች ሳላቅ ዝም ብዬ መፋታሽ ይመስልሻል? አቤኒ እኔ ከዜማ መታገዝ ጋር ምንም የሚያገናኝ ነገር የለም አልኩህ እኮ። የሚያገናኝሽማ ብዙ ነገር አለ። ዜማ እስካልተገኘች ድረስ አንቺም ተጠርጣሪ ነሽ። ቆይ ምን አድርጌ ነው የምትለኝ እኔን? አሁን ቤትሽ ልምጣ ወይስ እኔ የምልሽ ቦታ ትመጫለሽ? እሺ የት ልምጣ? ሁሉም ነገር እንዳሰብነው እየሄደ ነው። ነገሮች እየተበላሹ ነው ማለት የጠረጠረ ሰው አለ እንዴ? የዚህችን ልጅ ጉዳይ ቶሎ መላ ማለት አለብን። ይኸውልህ እሷ መጠባበቂያችን መሆኗን አትርሳ። ይህ ነገር ወደኛ ዞሮ ዞሮ ከመምጣቱ በፊት መፍትሄ ብናበጅለት ሳይሻል አይቀርም። እናስወግዳት በቃ። ማስወገዳችን እንኳን አይቀርም፣ ግን ትንሽ እንጠብቅ እኮ። እስከመቼ እንጠብቅ? አሁን አሳሳቢው የእሷ ሳይሆን የእሱ ጉዳይ ነው። የእሱን ጉዳይ ከምን አደረስክ? አታስቢ፣ የእሱን ጉዳይ ጨርሼዋለሁ። በጣም ጥሩ። እንዲህ በቀላሉ ታደርገዋለህ ብዬ አላሰብኩም ነበር። በደንብ አላወቅሽኝም ማለት ነው። አሁንም አወቅኩ። በቃ እሷን ምን እንደምናረጋት ደውዬ አሳውቅሃለሁ። መልካም። አንቺ ልጅ በጣም እድለኛ ነሽ። ቆይ ምንድን ነው? ምን አድርጊ ነው የምትሉኝ? አንቺ ተረጋጊ። ወደዛ ካንቺም ብሶ መቆጣት ትፈልጊያለሽ እንዴ? ይኸውልህ እኔ ምንም አውቀው ነገር የለም። በቃ ተወኝ። ከዚህ በላይ ማስመሰላትሽም። ዜማ የት ነች? ቆይ አእምሮአችሁ አይሰራም? እኔ ከዜማ መታገዝ ጋር ምንም የሚያገናኘኝ ነገር የለም እኮ። ይኸውልሽ ቀስ ብለሽ አውሪ። መጮህ ያለብን እኛ እንጂ አንቺ አይደለሽ። ቆይ እሺ ምን ሆኜ ነው የምትሉኝ? ዜማ በመታገቷ እጅሽ ካለበት አይማረኝ አልምርሽም። አንቺ ሴት ቆይ ተረጋጋቢኝ። ይኸውልሽ ነዋ እኛ እንድታግዥን ብቻ ነው የምንፈልገው እኮ። የቻልኩትን መኮርኩኝ፣ ግን ምንም መፍጠር አልቻልኩማ። እሺ በቃ አዲስ ነገር ካለ እንደውልልሻለን። ቻው። ያዳ ለምን ለቀቃት? ቆይ አቤኒ፣ በዜማ መታገት የሷ እጅ ካለበት ቀጥታ ወደ ቦታው ትመራናለች። ቀስ ብለን እንከተላት። ሄሎ ድል፣
ልጁን አይቼዋለሁ፣ እየተከታተልኩት ነው። ምን ላድርግ? ዝም ብለሽ ሳይጠረጥር ተከታዩ፣ እደውልልሻለሁ። እንሂድ እንጂ አዳ፣ እየራቀች እኮ ነው። እሷን ሌላ ጊዜ እናገኛታለን። እድል ያኛውን ልጅ እየተከተለች ስለሆነ ወደሱ እንሂድ። ቆይ እሺ፣ መጨረሻዋን ነይና እንሄዳለን። እሷን እንይዛታለን። አቤኒ፣ ወደ ናት የሚመራን ብቸኛ ሰው ኢሳና ስለሆነ እሱን እንያዘው። እሺ በቃ እድል፣ አሁን የቱ ጋር ናችሁ? መጣን። በቃ ከአይንሽ ዞር እንዳይ። ይኸውልህ ያዳ፣ እኔ ምንም የማውቀው ነገር የለም። ኧረ ተው፣ እሱን ስትገረፍ ታወራዋለህ። ምን? ይኸውልህ ያዳ፣ እማይሆን ውሳኔ እንዳትወስድ። አንተ ውሻ! ዜማ የት እንዳለች ነው ያውቃለሁ።